ፕሬዝዳንት ኒኮላስ ማዱሮን በአሜሪካ ልዩ ኦፕሬሽን በቁጥጥር ስር ውለው ከቬንዙዌላ ግዛት እንዲወጡ ተደርገው ተወሰዱ የሚለው ዜና መላ የዓለማችንን የዜና አውታሮች እያነጋገረ ነው። የአንድ ሉዓላዊ ሀገር መሪ ከቤተ መንግስቱ ማንኮርቱን ይዛ ስትወስድ ያለም ሕግ የት ነው ያለው ያስብላል። ዓለም አቀፍ መሪዎች ሴት ናቸው። የተባበሩት መንግስታት ስለምንድነው ድምጹን ያጠፋው ያሉ በርካቶች ነበሩ። እነዚህ ዓለም እንዴት እንደሚሰራና እንደሚመራ ያልገባቸው ባለቅን ልቦናዎች ናቸው። በዚህ ዙሪያ ያለውን የመርህና የህሊና ጥያቄ ወደ ጎን ተወት እናድርገውና ማዱሮን ለመያዝ የተኬደበት ወታደራዊ ኦፕሬሽን ርቀት ዘርዝረን እንመልከተው። የኦፕሬሽኑን ዝርዝር የተናገሩትና የኦፕሬሽኑ መሪ የነበሩት ጀነራል ዳንኬን በትናንትናው ዕለት በነበረው የፕሬዝዳንት ዶናልድ ትራምፕ መግለጫ ላይ ተገኝተው ተናግረዋል። ማዱሮን ተያዙ መባሉን ተከትሎ በስፋት የተቀጣጠለው ዜና ትንሽ ቆይቶ ወደ ተጨማሪ የመረጃ ፍለጋ ጥያቄዎች አምርተዋል። በብዙዎች መጠየቅ የጀመረው ወሳኝ ጥያቄም በምን አይነት ኦፕሬሽን ማዱሮን በአሜሪካ እጅ ሊገቡ ቻሉ የሚለው የዝርዝር ወታደራዊ ኦፕሬሽንን የሚመለከት ጥያቄ ነበር። ውድ የአዲስ ዜና ቤተሰቦች ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። ጉዳዩ በጥብቅ ሚስጥር የተያዘ በመሆኑ የመረጃው ምንጭ ሊሆኑ የሚችሉት ትራምፕ እና በዚህ ኦፕሬሽን ዙሪያ ያሉ ሰዎች ብቻ ናቸው። በዚህም ወቅት ከሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ ዝርዝር ማብራሪያ በመያዝ መግለጫ ስለሚሰጡ ጥቂት ጠብቁ የሚል አጭር የማሳሰቢያ መግለጫ ተሰጠ። ነገሩ በእጅግ አጓጊ ስለነበርም ብዙዎች ይሄንኑ የትራምፕ መግለጫ ለመስማት ጆሮአቸውን አቅንተው መጠባበቅ ጀመሩ። ሰዓቱን ደርሶ ትራምፕ በመግለጫው ቦታ ተከሰቱ። ከሳቸው ጋር አብሮ የነበሩትም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የመከላከያ ሚኒስትሩ ፒት ሄግሴት ሲሆኑ ወታደራዊ ኦፕሬሽኑ እንዴት ተካሄደ በሚለው ዙሪያ ሰፊ ትንታኔ የሰጡት በትራምፕ አስተዳደር ውስጥ ዘርፈ ብዙ ወታደራዊ ኃላፊነት የተሰጣቸውና ኦፕሬሽኑንም በቀጥታ የመሩት ጀነራል ዳንኬን ነበሩ። ጀነራል ዳንኬን የሰጡት ዝርዝር ወታደራዊ ኦፕሬሽን ምን ይመስላል የሚለውን ጭብጥ ዘርዘር አድርጎ መመልከቱ በእርግጥም ማዱሮን እንዴት ተያዙ የሚለውን ዝርዝር ሐሳብ ያስጨብጣል። በሳቸውም ገለጻ መሰረት ማዱሮን በቁጥጥር ስር ለማዋል ስራው የተጀመረው ከወራት በፊት ነው። ለዚህ ዓላማ የተዘጋጀው የፎርስ ኃይል አባላት በልዩ ጥንቃቄ ተመርጠው ሰፊ የሆነ የወታደራዊ ልምምድ ሲያደርጉ ከርመዋል። በአንድ አቅጣጫ ወታደራዊ ልምምዱ ባለበት ሁኔታ፣ በሌላ አቅጣጫ ደግሞ ሲአይኤን መረጃ የማሰባሰብና የማጠናከር ስራዎችን ሲሰራ ነበር። ለሲአይኤ የተሰጡ ኃላፊነት በዚያው በቬንዙዌላ ማዱሮን የት እንደሚንቀሳቀሱ፣ ምን እንደሚያደርጉ፣ ከነማን ጋር እንደሚሆኑ፣ የጥበቃቸው ሁኔታ ምን እንደሚመስልና በቤተ መንግስታቸው ቅጥር ግቢ ውስጥ በየትኛው ቦታ ብዙ ጊዜያቸውን እንደሚያሳልፉ፣ እንቅስቃሴያቸው ምን እንደሚመስል ተጨባጭ መረጃ በመሰብሰብ ለኦፕሬሽኑ ስራ ማቀበል ነበር። ማዱሮን ከጎናቸው በውስጣቸው የነበረ የሲአይኤ ኔትወርክ የተዘረጋ እንደነበርም በዚሁ መግለጫ ተመላክቷል። አስገራሚ እውነት ያለው እዚህ ጋር ነው። ማዱሮን አሳልፈው የሰጡት ቤተ መንግስት ውስጥ እና መኝታ ክፍላቸው ድረስ ዘልቀው የገቡ የራሳቸው የቅርብ ሰዎች ግን ደግሞ የሲአይኤ ስለላ መረብ አባላት የነበሩ ሰዎች ናቸው። ይህ ግምት ሳይሆን በትናንትናው ዕለት መግለጫ በይፋ የተገለጠ እውነታ ነው። ይህ በእርግጥ በስለላው ዓለም ውስጥ የተለመደ ተግባር ነው። እናም በኦፕሬሽኑ ፍጻሜ ሂደት ላይ እንደተባለውም ሲአይኤ የቤት ስራውን በሚገባ በማጠናቀቅ ሙሉ መረጃውን አካቶ የመጨረሻውን ኦፕሬሽን ለሚያካሂድ ቡድን አቀረበ። መረጃውም ተንትኖ ካበቃ በኋላ ለሲአይኤ ሌላ ተጨማሪ የቤት ስራ ተሰጠው። ይህም የቤት ስራ የኦፕሬሽኑ ሰዓት ማዱሮን በትክክል የት እንዳሉ መረጃዎችን በፍጥነት እያሰባሰቡ መስጠትን የሚመለከት ሌላ አዲስ የቤት ስራ ነው። ይሄኛው ከባድ የቤት ስራ ቢሆንም ኦፕሬሽኑን ለማሳካት ግን የግድ ነው። ይሄኛው በትክክለኛው ሰዓትና ጊዜ ምን እየተደረገ ነው የሚለው ሪል ታይም ኦፕሬሽን የሚባለው ነው። በዚህ መሰረትም ማዱሮን የሚያዝበትን ቀንና ሰዓት ተመረጠ። ኦፕሬሽኑ በጨለማ እንዲሆን እንደዚሁም በእኩለ ሌሊት እንዲሆንም ጭምር ተወሰነ። ቬንዙዌላ ላይ ወታደራዊ እርምጃን ለመውሰድ እንዲመቸው በሚል የአሜሪካ ጦር መርከቦች ወደ ኮሎምቢያ የባህር ግዛት አብዝተው መጠጋት ጀመሩ። እነዚህ የጦር መርከቦች ጀቶችን፣ ለስፔሻል ኦፕሬሽን የሚያገለግሉ ሄሊኮፕተሮችን፣ ሚሳኤሎችን፣ ድሮኖችን እና የጃም ማድረጊያ ልዩ መሳሪያዎችን ጭምር እንዲታጠቁ የተደረጉ መሆናቸው ጀነራሉ ከፕሬዝዳንት ዶናልድ ትራምፕ ጎን ቆመው በሰጡት ዝርዝር የኦፕሬሽኑ ማብራሪያ ወቅት ተናግረዋል። ከወራት በፊት ትራምፕ በተገኙበት የታየው የልዩ ኦፕሬሽን ወታደራዊ ኃይልም በነዚህን ረጅም ሄሊኮፕተሮች በመብረር የማዱሮን ማደሪያን ያዙት። ከዚያ ቀደም ብሎ የማዱሮን ሰፈር ከየትኛውም አገርና አካባቢ ምንም አይነት የመገናኛና የስልክ ግንኙነት እንዳይኖረው ግንኙነት የሚያስተላልፉትን በሞገድ የማቋረጥና የመረበሹም ስራ ተሰራ። ይህም የቬንዙዌላ ጦር ኃይል መረጃን ተለዋውጦ ምላሽ እንዳይሰጥ ለማድረግ የተሰራ የኦፕሬሽኑ ክፍል ነው። በተሰራው ግንኙነቱን የመበጣጠስ ስራ የቬንዙዌላ አየር ኃይልም አንዳች አይነት እንቅስቃሴ እንዳያደርግ ባለበት ሽባ ተደረገ።
እናም ማዱሮ ከጦር ኃይሉ እና ከግል ጠባቂያቸው ልዩ ኃይል ጋር የሚያደርጉት ግንኙነት ተዘግቶ እሳቸውና ባለቤታቸው ብቻ ቀሩ። ሪል ታይም ኦፕሬሽን የሚባለው መረጃ የሰራው እዚህ ጋር ነው። ማዱሮ በቅጥር ግቢያቸው ውስጥ በትክክል የት ቦታ እንዳሉ ተረጋገጠ። በዚሁ መሰረትም ወታደራዊ ኦፕሬሽኑ በቀጥታ እሳቸው ወዳሉበት ቦታ በማምራት እጅ እንዲሰጡ አደረጋቸው። በኦፕሬሽኑ ሰዓት ነገሩ ተበላሽቶ አንዳች የተለየ ነገር ቢከሰት በሚል ሁሉም አይነት የጦር መሳሪያን የታጠቁ የአሜሪካ የጦር መርከቦች በቬንዙዌላ የባህር ክልል ተጠግተው መልህቃቸውን ጥለው ነበር። ጦር ኃይሉ በማዱሮ ላይ እየተካሄደ ያለውን ኦፕሬሽን እንዳይከታተል ለማድረግ በብዙ ቦታዎች የማሳሳቻ ሚሳኤልና የአየር ጥቃቶች ይካሄዱበት ነበር። ከዚህ ባለፈም የትኛውም ወታደራዊ አመራርም ሆነ የቅርብ ባለስልጣን ከማዱሮ ጋር ያለው ግንኙነት እንዲቋረጥ ተደርጓል። በዚህ ሂደት ውስጥም ማዱሮ አይናቸው ተዘግቶ ጆሮአቸውን ተደፍኖ እጃቸው ታስሮ በሄሊኮፕተር በአቅራቢያ ወደሚገኘው የአሜሪካ ጦር መርከብ ተወሰዱ። ኦፕሬሽኑ 100% መሳካቱ እንደታወቀም ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለ የማህበራዊ ሚዲያ ትስስር ገጻቸው ላይ አሳወቁ። መልእክቱ ማዱሮን ከነባለቤቱ ማርከን ከሀገሩ ይዘን ወጥተናል የሚል ነበር። ሰውየውም በከባድ ወንጀለኝነት ተይዞ ኒውዮርክ ሄደዋል። በነገራችን ላይ ለዚህ ኦፕሬሽን የቤት ስራ ተሰጥቶት ሲሰራ የነበረውን ልዩ የኦፕሬሽን ኃይል በልምዱ ላይ እያለ ትራምፕ ከአንድም ለሁለት ጊዜያት በዚያው በልምድ ቦታው እየተመላለሱ ጎብኝተውታል። ዝርዝር የኦፕሬሽን መረጃንም ወስደዋል። እናም ነገሩ እንደዚሁ በጥቂት ቀናት የለብለብ ስራ የተገባበት ሳይሆን በሚገባ ጥናት ተደርጎበት እና ገንዘብ ፈሶበት የተካሄደ ጥብቅ ወታደራዊ ኦፕሬሽን ነው። ነገሩም እጅግ ጥብቅ በሆነ ሚስጥር የተያዘም ነበር። ትራምፕ በዚሁ የትላንቱ መግለጫ አለመሆኑ ይህን የቬንዙዌላ ፕሬዝዳንት የመያዝ እቅድን በተመለከተ የሀገሪቱ የመጨረሻ የስልጣን አካል ለሆነው ኮንግረስ አስቀድማችሁ አሳውቃችሁ ነበር ወይ የሚል ጥያቄ ቀርቦላቸው ነበር። የትራምፕ ምላሽ የነበረው አጠር ያለ መልስ ነበር። ለዚህ የሰጡት ምላሽም ማዱሮን የመያዝ ኦፕሬሽን በተመለከተ ለኮንግረሱ ያሳወቅንበት ሁኔታ የለም። ምክንያቱም ደግሞ ይህንን ጥልቅ ሚስጥር የሚያስፈልገውን ኦፕሬሽን አስቀድመን ለኮንግረሱ የምናሳውቅ ከሆነ መረጃው ከኦፕሬሽኑ በፊት ሾልኩ ይወጣብናል ብለን ስለሰጋን ነው ሲሉ ተናግረዋል። በዚሁ የፕሬዝዳንት ትራምፕ የትናንቱ ጋዜጣዊ መግለጫ ውስጥ አንድ ነገር የተረጋገጠ ሆኗል። እሱም ለማይታወቁ ጊዜያት አሜሪካ ቬንዙዌላን የምትመራ ወይም የምታስተዳድር መሆኗን ነው። ትራምፕ በዚሁ መግለጫቸውም በቬንዙዌላ ከዚህ በኋላ በሀገሪቱ ትክክለኛና ደህንነቱ የተጠበቀ የሽግግር ሂደት እስከሚኖርበት ወቅት ድረስ አሜሪካ እየመራቻት የምትቀጥል ይሆናል በማለትም እቅጩን ተናግረዋል። የቬንዙዌላ ነዳጅ ለማውጣት በሀገሪቱ የአሜሪካ ኤክስፐርቶች የሚሰማሩ መሆኑን ያመለከቱት ትራምፕ በዛ የሚሰማሩትን የአሜሪካ ዜጎች ለመጠበቅም ጭምር ሲባል የአሜሪካ ወታደሮች በቬንዙዌላ ስምሪት ይወስዳሉ ሲሉም አስታውቀዋል። በዚህ ዙሪያ ያሉ የትራምፕ መግለጫ በአጭሩ ሲቋጭ ከዚህ በኋላ አሜሪካ ቬንዙዌላን ትቆጣጠራለች፣ ከዛም የራሷን ጥቅም የሚያስጠብቅን መንግስት በዚያ ታቆማለች የሚል ይዘት ያለው ሆኖ ይታያል። ከዚህ በኋላ የኒኮላስ ማዱሮን ዕጣ ፈንታስ ምን ይሆናል የሚለውን በተመለከተም ትራምፕን ጨምሮ ማብራሪያ የሰጡ ጉዳይ የሚመለከታቸው ባለስልጣናት በሙሉ ተመሳሳይ ሐሳብ ተናግረዋል። እሱም ማዱሮን በአሜሪካ ምድር ክስ የሚጠብቃቸው መሆኑን የሚመለከት ሆኖ ነው የታየው። በሄሊኮፕተር ተይዞ ካመሩበት የአሜሪካ ጦር መርከብ በአውሮፕላን ተጭነው ወደ ኒውዮርክ ተወስደዋል። በተያያዙበት ወቅትም አይናቸው እንዳያይ ጆሮአቸውም እንዳይሰማ ተደርጎ በልዩ መነጽርና የጆሮ ሄድፎን አይንና ጆሮአቸው ዝግ እንዲሆን ተደርጓል። ይህንን ፎቶግራፍ ትራምፕ በማህበራዊ ትስስር ገጻቸው ላይም አጋርተው ታይተዋል። የአሜሪካ ጠቅላይ አቃቢ ሕግ ፓም ቦንዲ ኒኮላስ ማዱሮን ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል ሲሉ አስታውቀዋል። ይህ የክስ መግለጫ የተሰጠው ማዱሮ ገና በጉዞ ላይ እንዳሉ ነው። በአሁኑ ሰዓት በጥብቅ ጥበቃና በልዩ አውሮፕላን ወደሚጠብቃቸው የክስ ቦታ ኒውዮርክ ገብተዋል። አቃቢ ሕጉን ጨምሮ በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያያዘ ሴራ ኮኬን ወደ አሜሪካ በማስገባት መትረየሶችና አውዳሚ መሳሪያዎችን በመጠቀም በአሜሪካ ላይ ጥቃት ለመፈጸም በማሴር የሚሉ ክሶች እንደቀረቡባቸውም አስታውቀዋል። አቃቢ ሕጉዋ ማብራሪያቸውን በመቀጠል ኒኮላስ ማዱሮን ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ በሙሉ በቅርቡ የሚጋፈጥ መሆኑ መታወቅ አለበት ሲሉም አክለዋል። በጋዜጣዊ መግለጫቸው ላይ ትራምፕ የሀገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለሀገሪቱ ገቢ ማስገኘት ይጀምራሉ ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀዋል። አሜሪካ ከዚህ ቀደም ከዓመታት በፊት በቬንዙዌላ ነዳጅ ሀብት ላይ ከፍተኛ መዋለ ንዋይ ብታፈስም ተወርሳ ባለሀብቶቿም የተባረሩበት ሁኔታም ነበር።
ትራምፕ ያንን ጊዜ በቁጭት በማስታወስም በግልጽ የቬንዙዌላን ነዳጅ እንቆጣጠራለን ብለዋል። ቢሊየን ዶላሮቹንም በማፍሰስ በሚገባ እናለማዋለን። አሜሪካ የተወሰደባትንም ሀብት ታስመልሳለች፣ የነዳጅ ሀብቱም ለቬንዙዌላ ጥቅም እንዲውል ታደርጋለች ሲሉም ተናግረዋል። ቬንዙዌላ በዓለማችን ምንም ተወዳዳሪ የሌለው የነዳጅ ሀብት እንዳላት መረጃዎች ያመለክታሉ። በነዳጅ ሀብት ክምችት ሳውዲ ሳትቀር ከቬንዙዌላ ጋር የመወዳደር አቅም የላትም። ሆኖም አሜሪካ በሀገሪቱ የነዳጅ ሀብት ላይ የጣለችው ማዕቀብ የቬንዙዌላ የነዳጅ ሀብት ሽባ ሆኖ ቆይቷል። ለውጭ ኤክስፖርት ተደርጎ ሀብት ማስገባት ይቅርና ለሀገሪቱ ዜጎች ሳይቀር በቂ ነዳጅ ማቅረብ የሚያስችል ሀገራዊ አቅምም አልነበረም። በዚህ ቬንዙዌላ ዜጎች በከፍተኛ የግሽበት የኑሮ ውድነት ውስጥ ማለፍ ግድ ብሏቸውን ቆይተዋል። ከኑሮ ውድነት ጋር በተያያዘም በቬንዙዌላ ተቃውሞ ሰልፎች የተለመዱ ነበሩ። የምንበላው አጣን ያሉ ቬንዙዌላውያን ባዶ ድስት በመያዝ አደባባይ እስከ መውጣት የደረሱበት አንድ የታሪክ አጋጣሚ ታይቷል። ከዚህ ጀርባ ደግሞ ክንደብርቱ የአሜሪካ ማዕቀብ ነበር። ማዱሮን በህዝባዊ አመጽ ለማስወገድ የተደረገ የአሜሪካ ጥረት ነበር። ሆኖም ይህ አካሄድ ሳይሰራ ቀረና ፊት ለፊት ተጋፍቶ የማዱሮን እጅ መያዝ ግድ ያላቸው። ከዚህ ጀርባ ያለው እውነታ ደግሞ ነዳጅ የሚባለው ሀብት ነው። የቬንዙዌላን ነዳጅ ለመጠቀም ዳርዳር ስትል የነበረችው ቻይና ከጅብ የሚያስጥል ባል እንደሚባል ሆናለች። ሩሲያም ብትሆን ዓለም አቀፍ ሕግና መርህ ተጥሷል ማዶን መልሱት ከማለት ውጪ ምንም ማለት አልቻለችም። አንዳንዶች እንደውም አሁን ባለው አካሄድ ከቲንም ለራሳቸው ይጠንቀቁ እያሏቸውም ይገኛል። ዓላማውም በትራምፕ ዘመን እየሄደችበት ያለው መንገድ ይህ ነው። ዓለም አቀፍ ሕግ፣ መርህ፣ ሉዓላዊነት የሚባሉ አሰራሮች የማይሰሩባቸው ጊዜያትም እንዳሉ በማዱሮን ማንቆር መያዝ በግልጽ ታይተዋል።